ለፈጣሪ ተይው፣ ቀሪውን ፈጣሪ ነው እሺ የሚጨርሰው። እስከዛሬ ደግሞ ላስቀየምኩሽ በጣም ይቅርታ አድርጊልኝ እሺ። ያኔ ግን እንደዛ ስትገፋኝ የምጠብቅ ስለምወድ እንደነበር ታውቃለህ አይደል? አውቃለሁ። ዴቭ እንግዲህ ለሁለቱም ልብ አለው። ፍቅርንም አይዞሽ እያለ ነው፣ አዴንም ደግሞ እኔ አፈቅርሻለሁ እያለ ነው። እንዴት አንድ ወንድ ሁለት ልብ ሊኖረው ይችላል? ማለቴ ሁለቱንም ሊያጋድላቸው ማለት ነው። እንግዲህ እሷ እሺ አላለችውም። ማለቴ አደይ እንግዲህ እስካሁን ምንም እሺ አላለችውም፣ ግን ፍላጎቱ አላት። ፍቅር ደግሞ በጣም ነው የምትወደው፣ በጣም ነው የምታፈቅረው፣ ትፈልገዋለች ገና ከልጅነቷ ጀምራ። ያው እሷ ትንሽ ተንኮለኛ ስለሆነች ነው እንጂ በጣም ነው የምትፈልገው ዴቭን ማለት ነው። ዴቭ ደግሞ ለሴቶች በጣም ቅርብ ነው። ማለቴ ለሴቶች በጣም ፍቅር ይሰጣል። የፍቅር ሰው ነው፣ ሁሉም ይወዱታል። ነገር ግን እሱ የሚወደው አንድ ሰው ነው፣ አዴን ነው። አዴን ይወዳል፣ ግን ፍቅርም ደግሞ እንድትጎዳ አይፈልግም። እንግዲህ ባርኮት ጠይቆ ነበረ። በመሀላችሁ የገባሁት እኔ ነኝ እና ይቅርታ ብሎ ሄዶ ነበረ። ነገር ግን ወዴት እንደሄደ ምንም የታወቀ ነገር የለም። እሱም የሚለው ከቤዛ ጋር ልሄድ ነው ብሎ ነበረ። ቤዛ እንግዲህ ተመልሳ መጥታለች። ቤዛ ምን ፈልጋ እንደመጣች አላውቅም። ያው እንግዲህ እና የምናየው ይሆናል። አሁን ለሚለቀቀው ቪዲዮ የምናየው ይሆናል ማለት ነው። ያው ፍቅርን ትንሿ ሰይጣን ብላ እየገባች ነበረ። ፍቅርም እንግዲህ በጣም ደንግጣለች። የሆነ የሰራችው ነገር አለ መሰለኝ ከቤዛ ጋር፣ ወይም ደግሞ ቤዛን የሆነ ያደረገቻት ነገር አለ መሰለኝ። በጣም ፈርታ ነበረ ቤዛን ስታያት ማለት ነው። እና ዴቭ እንግዲህ ወደ ፍቅር ይሄድ ይመስለኛል። ማለት እንዴት መሰላችሁ? አደይ ምንም እሺ ልትለው አልቻለችም፣ ወይንም ደግሞ ፍቅር ልትሰጠው አልቻለችም። አደይ ደግሞ ፍቅር ስለምትወደው እሱን ለማፍቀር ምንም ልቧ ክፍት አልሆነም። ዴቭን ለመቀበል በጣም ከብዷታል። ማለቴ ያው ፍቅር ስለምትወደው ማለት ይህን ያህል ስቃይ የምታበዛባት ስለምትወደው ነው፣ ዴቭን ስለያዘችባት ነው። እና ደግሞ ሁሉም ሰው እሷን አዴን የሚወዳት ስለሚመስላት እሷ ፍቅር አዴን ጠመደቻት ማለት ነው። በነገራችን ያው ቀላል አይባልም፣ ቀላል ጦርነት አይባልም። በጣም ከባድ ጦርነት ነው። ያው እናንተ ቀለል አድርጋችሁ ስኔ በእናንተ ቦታ ቢሆን እናንተ ብትሰሩት ወይም ደግሞ እናንተ ቦታው ላይ ብትሆኑ እኔ ቀላል ጦርነት አድርጌ አላየውም። ከባድ ጦርነት ነው ማየው ማለት ነው። እና በጣም የሚገርመው ነገር አዴን አይዞሽ ይላል፣ ያችንም ደግሞ አይዞሽ ይላል። ሁለቱንም ተስፋ እየሰጣቸው ነው። ሊሊ አግኝታቸዋለች። ያው አብረው ሆነው አብረው ተቃቅፈው አግኝታቸዋለች። ነገር ግን ሄዳ ለአዴ ምንም አላለቻትም። የራሷን ችግር ብቻ ነው የነገረቻት ማለት ነው። እዚያ ያየችውን ነገር ሄዳ ነገረቻት። ኤላ እንግዲህ በጣም ተወዳጅ ነው፣ ታውቁታላችሁ። በሁሉም ድራማዎች ላይ የሚሰራቸው በጣም ተከታትሌ ነው የማየው። በጣም በቃ ከሚባለው በላይ ጥሩ ተወዳጅ ልጅ ነው። እና ደግሞ እሱ ሊሊን ይወዳል፣ ግን በመካከላቸው ሊዲያ ስላለች ሊዲያ ደግሞ እሱን ስለምትወደው የሆነ ችግር እየፈጠረች ብሏለች። እሱ የሚፈልጋት እንድታዝናናው ወይም ደግሞ ዘፈንኩልህ እያለች እንዲጨፍርለት ብቻ እንጂ አፍቅሯት ወይንም ደግሞ ወዷት አይደለም። እንግዲህ ሊሊ እግሯ ወጣ ሲል እሷ ትሄዳለች። ያው በምትሄድበት ሰዓት ወገቧን ይዞ እየደነሱ ነበረ። በዛን ጊዜ ሊሊ በጣም ከሚባለው በላይ ስሜት ተሰማት ማለት ነው። የክፋት፣ የጥላቻ፣ የመተማመን። ሊሊ ደግሞ ምንም ሰው የላትም። አባቱን ይሰማል፣ ኤላ አባቱን ይሰማል። አባቱ እንዳለው ነው የሚሆነው። የአባቱን ነገር አንተ አልጥስም ብሎ እንግዲህ ከሊሊ ጋር ተጣልቷል። እሱም እንግዲህ ወደ አባቱ ሊሄድ ነው። አባቱ ጋር ተሄደ ደግሞ አባቱ ሌላ ሴት እንትን ብሎለታል ማለት ነው፣ ደክሮለታል።
እንግዲህ ወደፊት የምናየው ይሆናል። በጣም በሚገርም ሁኔታ ዴቭ እንግዲህ ሁለቱን ሴቶች እያባላቸው ነው ማለት ነው። ያችንም ይችንም ይችም። በነገራችን አደይ እንኳን